አየነው እኮ አሁን ፋኖ ይኸው አብይ አህመድ እኮ ደብረ ማርቆስ መጣ እኮ ዘመነ መሪ ነው ቀይ መስመሪ ነው ጎጃሚ እውነትክን ነው መሪ ነው አይደል መሪ እኮ መቀሌ ተገኘ ታዲያ አብይ እንደመጣ ፈርሰ እኮ ነው ለሁለት ተከፍለ እኮ ነው አብይ አህመድ ወደ ጎጃም የፈረጠጠው ወደ ጎጃም የሮጠበት መሰረታዊ ምክንያት እንቅልፍ የነሳው በተለይ ከሰሞኑ ራስ ምታት የሆነበት ሁለት መሰረታዊ ነገር አለ እሱ ነግራችሁ አንድ ቪዲዮ አመጣለሁ አገር የሰራው ኦሮሞ ኢትዮጵያ የምትባለው የሰራው ኦሮሞ በእናታችሁ ሰላም ስጡኝ ሰላም እንሰጣጥ ከቦታ ቦታ መንቀሳቀስ እንደማይችሉ ትራንስፖርት በጎጃም ከአንድ ቦታ ወደ ቦታ ሌላ ቦታ አማራ ውስጥ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ እንደማይቻል በሚኒባስ በባግ በመኪና እንደማይቻል ይናገራል የሚያቀርበው ሐሳብ ግን ይሄንን በተመለከተ ዛሬም ደጃችን ክፍት ነው ዛሬም በራችን ክፍት ነው መንግስት ሁሌም ለሰላም ዝግጁ ነው ሁሌም ለሰላም ጥሩ ያቀርባል እንደዚህ ነው ወይ ሰላም ጥሪ የሚቀርበው እያንዳንዱ ፕሮጀክት በተመረቀ ቁጥር ነው ይሄንን የሚናገሩት ያኛውም ይነሳል ምክትል ቢሮ ኃላፊው ይነሳል ያኛውም ዛሬም በራችን ክፍት ነው ነገም በራችን ክፍት ነው ለሰላም አባብላችሁ ተቆጥታችሁ አስገቧቸው ለምን አሰማኝም ነበር ነው ዘመነ ራስ ዘመነ ብርጋዴር ጀነራል ሙባንተ አሁን ሽምቅ ተዋጊ ፋኖ የምናባክ ብርጋዴር ጀነራል ምናምን እኮ ማዕረግ እኮ የሚሰጠው መንግስት ስትሆን አንተ እኮ ሽምቅ ተዋጊ ነህ መሪ መታወቅ የለበትም ስለው አማራ ይሰማል አሁን ፈርሶ አማራ ቂጡን አዝሎ ወዴት ሄደ ጎጃምን ሊቀሰቅስ የፈለገበት ወደ ጎጃም ሊሄድ የፈለገበት ምክንያት ልክ አሁን ጎንደር ላይ ያለው አንድነት ተጠናቆ በጎንደር አንድ ለመሆን በያኔ ላይ ውሳኔ ላይ ደርሰናል ብለው እንደመጡ ሁሉ ጎጃም ላይ የቴዎድሮስ እዝ የመዋቅር ስራ የዘገየ በመሆኑ ሰሞኑን መረር ያረግን ስንተችን የቆየ ነው የዘገየ በመሆኑ በተለይም ደግመዋለሁ ዋናው የድርጅቱ ሊቀመንበር ጭምር አርበኛ ዘመነ ካሴ የሚገኝበት የድርጅቱ ሊቀመንበር ያለበት የመዋቅር ዝርገታው በዚህ ደረጃ መዘግየት በእጅጉ የሚያሳዝንም የሚያነጋግርም ጉዳይ ሆኗል ይሄ መዋቅር ለተወሰነ ደረጃ መዘግየት ጎጃም የተዳከመ ስለመሰላቸው ጅብራ መስለው በዚያም በዚህ የተነሱ በርካቶች ናቸው ግን አልጠራጠርም ይሄ ተንቀልቅሎ ተንገብግቦ የተነሳ አካል በአጭር ጊዜ ውስጥ ወሽመጡ ተቆርጦ ዝም የሚልበት ሁኔታ ይፈጠራል በእናታችሁ ሰላም ስጡኝ ሰላም እንሰጣጥ አብይ አህመድ ሄዶ ምስራቅ ጎጃምና ምናምን ሲል ሰምተዋል ምስራቅ ጎጃም ምዕራብ ጎጃም የሚል የፌስቡክ ላይ ውዝግብ አይቷል ስለዚህ ጎጃምን ለሁለት በሰይፍ ከፍሎ ምስራቅና ምዕራብ ጎጃም እያለ ሊያበጣብጠው ፈልጎ ነው አየህ እያንዳንዷን ክፍተትን እያንዳንዷን ስንጥቃትን እንዴት እንደሚጠቀሙበት ባለፈው ሳምንት በሰራነው ፕሮግራም ምን አንስተን ነበረ ሁለት ሳምንት ሶስት ሳምንት በፊት ጀምሮ አሁን ደግሞ መጥቼ በኢትዮጵያ ናፍስ ያንተ አይደለችም አገር ማሰራ አውቃለሁ አገር የሰራው ኦሮሞ ኢትዮጵያ የምትባለው የሰራው ኦሮሞ ውሸት እኮ አማራ አልሰራው ምክንያቱም አንተ ከሰራት ማፍረስ ነበረባችን ልንገራ ከአፄ ቴዎድሮስ በኋላ አማራ አልገዛ ዝም ብለህ ነው የምትጃጃል ጡት ቆረጠ የሚለው አውቀው እኮ ነው ኦሮሞች ምን አገባይ ስለምንልክ አፍርሰው አውጡን አትለው እየለመን አማራ በእንተ ስለማምላክ እያለ ህንጻውን ላፍስለው ሆነ ለምን ኢትዮጵያ ተፈርሳተ ከታችኛው መዋቅር ጀምሮ አመራሮች ተነጋግረውበት በጋራ ተግባብተው ኮሚቴ አቋቁማችሁ አጥንታችሁ የአመራር ስያሜ ካደረጋችሁ በኋላ በእያንዳንዱ ነገር ላይ 100% እኩል መተማመን የሚባል ነገር የለም እንዲህ ያለ ሁኔታ ደግሞ በአሰራር እንጂ እድሜ ልክ የሆነ ነገር ቅራኔ በተፈጠረ ቁጥር ሽማግሌ እየሰበሰባችሁ ወር የምትቀመጡ ከሆነ እንዴት ልትታገሉ ትችላላችሁ ትግል በሽምግልና አይሆንም አሰራር ዘርግታችሁ እያንዳንዱ ሁኔታ በአሰራር ነው መመለስ ያለበት በድርጅት ደንብና ስርዓት ነው መመለስ ያለበት ሰው የሆነ አካል ብድግ ብሎ እብሪት ይወጥረዋል ከዛ ለሱ ማን ይቆጣው ማን ሽማግሌ እንላክ እንደዚህ እየተባለ እንዲህ ተብሎ ትግል የለም አሁን አማራ የሁሉ ጦርነት የሁሉ ግድያ የሁሉ ረሃብ የሁሉ መናቅ የሁሉ መሳደድ አልገባው የመሬት ስሪቱ ነው አማራን ድሃ ያደረገው ስደተኛ ያደረገው እንዲጠላ ያደረገው እንዲፈናቀል ያደረገው መሬቱ ነው እስካሁን ይሄን ብዙም ሰው ሲናገር ሰምተን አናውቅም
እና ከፊት የቀደመ እንደገና ከኋላ ውራ እንዴት ይሆናል? የእውነት ሰው ቤት አማራ ወሎ ላይ አቀር ጨርሰዋል። ሸዋ ላይ አንድነት ጨርሰዋል። ጎንደር ይኸው አንድነቱ አለቀ። ለምንድን ነው ጎጃም ላይ ውሎ የሚያድረውስ? እነ ጌታቸውንም አብይ አህመድ ፕሪቶሪያ ሲመጡ ተቆጥተው እንዳያስገባቸው ነው የሚያስበው። ይነው እንደ ኢኳል ፓርትነር አያቸው። ያ ሁሉ ዋጋ የተከፈለው ህወሓት በጦርነቱ ድል ላይ ያደርግ ይችላል፣ ግን መስዋዕትነቱ ጥያቄውን ክሪቲካሊ እንድታይና አድሬስ እንድታደርግ ያስገድዳል። ጦርነቱን ወታደራዊ ድል አድርጎ ላይሆን ይችላል፣ ግን የተከፈለው መስዋዕትነት ውጤቱ ምንድን ነው? at the end of the day ፖለቲካሊ ስተረጉመው ምንድን ነው የሚሰጥ ትርጉም? ተቆጥታቸው እንደገቡ ሰዎች ነው ትሪት የምታደርጋቸው? በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ። ካልሆነ ስም ገንብተናል ምናምን ብለናል ብለው የሚያሰማሩት ጅሪ ያለን ብለው በትግል ሂደት ውስጥ ማነቆ የሆኑ ሰዎች ካሉ ምርጫ የለህም ፍርጥ አድርገህ አንዳንድ ጊዜ በቃ አስታማህ የማይሆን ከሆነ ፍርጥ አድርገህ አምጥተህ መሪ ሆኖ መውጣት አለበት። ኮምጨጭ ብሎ አመራር ሰጥቶ መሄድም ያስፈልጋል። በመዘግየት ውስጥ ስጋቴ ምንድን ነው? በመዘግየት ውስጥ ሁሉም የየራሱን ሰው ክቦ ለመምጣት ምን ይጀመራል? በዘገየህ ቁጥር ነው። ኦኬ፣ አንዱ የሚፈልገውን ሰው ከፊት ለማምጣት የሚፈልገውን ፕሮሞት ያደርጋል። ሌላ ሊመጣ ይችላል ብሎ የሚያስበውና ካልፈለገው እዛ ላይ የስም ማጥፋት ዘመቻ ይጀምራል። ከዛ ንትርክ ይመጣል ማለት ነው። ስንጥቃት ይፈጠራል። እንደዚህ አይነት ዳተኝነቶችና ፈጣን የሆነ እርምጃ አለመውሰድ፣ ፈጣን የሆነ አመራር አለመስጠት የፈጠሯቸው ክፍተቶች ሌላውን ተውትና የፌስቡክ ወሬውን ተውትና አብይ አህመድ ጭምር ደብረ ማርቆስ መጥቶ ምስራቅ ጎጃምን ከምዕራብ ጎጃም ለይቶ ሽብልቅ ለማስገባት ሲሞክር አይታችኋል። ተሻግሮ ለጎጃም ከትግሬ ጠላት ይገዛለታል። ስለዚህ ተጻጽተው መጡ። አሁን በየስብሰባው ላይ አዲስ አበባ ዩኒቨርሲቲ በነበረ አንድ ስብሰባ ላይ ዛሬ ገብቶ ተመልሷል ይለዋል ጌታቸውን። ዛሬ ተምሮ በደንብ ሁሌ ልጅነት የለም። ዛሬ እንግዲህ በአንድ ወቅት ኮሪደር ልማቱን እንደዚህ ሲል ነበር፣ ዛሬ ግን ተምሯል ይለዋል። ትናንትን እንዳለመማር አድርጎ ግለሰቡም በዛ አይዶን ነው እንዴት አድርጎ በቀላሉ እዛ ውስጥ ፊት ማድረግ እንደቻለ አላውቅምና ያንን ተቀብሎ ልክ እንደ አቻ ተደራድሮ የህዝቡንና ያ ሁሉ መስዋዕትነት ይዞት ሊመጣው የተገባውን ፖለቲካዊ ጥያቄ አድሬስ ከማድረግ ይልቅ የራሱን ፐርሰናል የፐርሲዩት እንደ ጌታቸው ስልጣን ተሰጥቶታል። ያ ሁሉ የህዝብ የለቀው ያ ሁሉ ጥያቄ ቢያንስ ፖለቲካሊ በተወሰነ መንገድ የሆዴድን የስልጣን የበላይነት ቼክ የሚያደርገው መንገድ እንኳን ለማበጀት የሚያስችል አንድ የፖለቲካዊ ውጤት ላይ አልደረሰም። ምንድነው እንደዚህ የጨነቀው ለአብይ አህመድ? ምንድነው እንዲህ የጠበበው? ምንድነው ኦህዴድን ያርበተበተው? ጎጃም ላይ በአንድ በኩል እቺ ባወቃቀር ባደረጃጀት የቀጠናዊ አደረጃጀት ላይ የተፈጠረችን ክፍተት ሽብልቅ አስገብቶ ስንጥቃቷን ለመጠቀም፣ በሌላ በኩል ግን ከነ ችግሩ በዛች መዋቅር ላይ በላከላይ ያለው አመራር ወጥ የሆነ የአመራር መዋቅር መዘርጋት ላይ የተጓተተና በወቅቱ መጨረስ ያቃተው ቢሆንም ከስር ያለው ኃይል በከፍተኛ መዋቅራዊ እንቅስቃሴ ደግሞ የሰለጠነና የእዝ ሰንሰለት የሚጠቀም ጠንካራ ኃይል በመገንባት በየቀኑ እያፈራው ያለ በየቀኑ እየጨመረ ያለው ጉልበት አለ። ሁለተኛ እዛ ጎጃም ላይ ያለ ኃይል ጌታዬ ቡሬን ይዘህ በእሱም ሲል እንደነበረው ደብረ ማርቆስ የወለጋ ወሎና ወለጋን አገናኝናት ሲል ነበር። ያ ቃል ኪ ነው። አሁን በጣም ብርድ እያለ እየጨነቃቸው ያለው የብሉ ናይል ቀጠና ለነሱ ጭንቅ ነው። ከዛ ውጪ ህዝቡ እንደ ህዝብ አምርሮ ታግሏል። አምርሮ በእነዚህ ሂደቶች ውስጥ የታየ ከባድ የሆነ መስዋዕትነት ተከፍሏል። አማራውንም አሁን ግቡ ሲል ኦኬ አዲስ አበባ መታችሁ ኮሪደሩን ታያላችሁ እያለ ነው። and that's what they did። እነ ሙሐቤ ምናምን መነጽርና ምናምን ለብሰው አዲስ አበባ በየእንትኑ እየሄዱ ኮሪደር ምናምን መጎብኘት ጀመሩ። በየዕለቱ ቴሌቪዥን ላይ አሰልቺ በሆነ መንገድ የሚለቀቅን የኮሪደር ፎቶግራፍ ሲመለከት የነበረ ግለሰብ
በአካል ደግሞ ሄዶ አዲስ አበባን እንደማያውቅ ስትሬንጀር አዲስ አበባን ለመጎብኘት ለአብይ ፖለቲካ ማለት ይሄ ነው። ድርድር ማለት ይሄ ነው። ሰላምና የሰላም እቅዱ መቼ ነው ከእንደዚህ አይነት የፖለቲካ ሐሳብ የሚወጣው? ግን በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ ለው መስዋዕትነት ልክ ወይም ከዚያ በላይ ደግሞ በአገዛዙ ላይ ድል አግኝቶ አከርካሪ መስበር እንደሚቻልም በብሩህ የታየበትም። ከሰሞኑ ደግሞ ሌላ ጭንቃቸውን የሚጨምር ነገር ተከስቶ ነው። እትከኒው ይሄንን ቪዲዮ የአብይ የሰላም እቅድ ኮምፕሬሄንሲቭ ፒስ ሮድ ማፕ ይሄ ሁሉ ጦርነት በሚደረግበት ሀገር ማርቆስ ላይ 17 ደቂቃ ቆይቶ የሚመለስ ጠቅላይ ሚኒስትር 5 የአየር መቃወሚያ 7 ሄሊኮፕተር ከባድ መሳሪያ ታንክ መድፍ አስገብቶ አንድ ነገር መርቆ በዛ ደረጃ ህዝቡን ተማጽኖ አደራ አደራ ብሎ ተመልሶ ለመውጣት በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ